18 ዓመት ያልሞላችሁ ቤተሰቦቻችን የቻናላችን ፕሌሊስት ውስጥ በመግባት ሌሎች ተወዳጅ ትረካዎች እንድታዳምጡ በፍቅር እንጋብዛለን። ይህ ትረካ ለእናንተ አይሆንም፣ እንዳታዳምጡት። የአዲስ አበባ ሰማይ ሊመሽ ቀልቷል። የካዛንቺስ ሰማይ ሊነጋ ጠግሯል። ካዛንቺስ ስራ ልትጀምር ነው። የ10 እና የ11 ሰዓት ሰራተኞቿ ተጠቃለው ገብተዋል። እነዚህ የየመስሪያ ቤቱ የወር ደመወዝተኞች ናቸው። ከፍተኛ የሥራ ልምድ ያላቸው። የወር ደመወዛቸው ጣሪያ እንደየቤቱ ይለያያል። ይሁንና ከፍተኛው 50 ብር አይደፍንም። በወሩ መጨረሻ የተጣራ የወር ደመወዙን የሚያገኝ በውርርድ አይገኝም። ዝቅተኛ የወር ደመወዝ ደግሞ 15 ብር ነው። እነዚህም የተጣራ 15 ብር አያገኙም። ለሀገር ውስጥ ገቢ የሥራ ግብር ወይም የትምህርት ወይም ከአካል ሽያጭ ለሚገኝ ገቢ ቀረጥ ተቆራጭ አይደለም። ከደመወዛቸው የሚቆረጠው በአሰሪዎቻቸው ያልተጻፉ ሕጎች እንጂ። የየቤቱ የቅጣት ሕግ የተለያየ ነው። ብዙዎቹ ቤቶች ማስቲካ የምታኝክ፣ ሲጋራ በአደባባይ የምታጤስ፣ ብርጭቆ የማታነሳ፣ ፈጣን ታዛዥ ያልሆነች፣ በሥራ ላይ የደከመች ወይም የታመመች፣ መጸዳጃ ቤት ሄዳ ብዙ የቆየች፣ ለሾርት ስትገባ ቦታዋን ያላስጠበቀች፣ ከታወቀ ደንበኛ ጋር የተጨቃጨቀች፣ ብርጭቆ ወይንም ጠርሙስ የሰበረች፣ ከባለቤቱ ወይም ከአሰሪው ጋር የተደፋፈረች፣ መብቷ ሲነካ ለምን ያለች፣ ሰዓት ያረፈደች፣ ታማ የቀረች ትቀጣለች። ከደመወዟ ልትባረርም ትችላለች። ሪከርድ ከተደጋገመባትም ልትቀነስ ትችላለች። አንዳንዱ ቤት ለስላሳ የጠጣች መጠጥ ሳትይዝ ከጠጭ ጋር የምትዳራ፣ በረንዳ የምትወጣ፣ ካሰሪዋ ወይንም ከባለቤቱ ሽማ ጋር የተጣላች የተገለማመጠች ትቀጣለች። በትንሹም በትልቁም ትቀጣለች። ብዙዎቹ ቤቶች ለአንድ ጥፋት 5 ብር ቅጣት፣ በወር ውስጥ 10 ያጠፋች 50 ብር። ባለ 15 ብር ደመወዝተኛዋ ከአራተኛው ወር ደመወዟ ላይ ሳይቀር ሂሳብ ይወራረዳል እና በሰበብ ቅጣት ቅጣት ቅጣት። አብዛኛው የካዛንቺስ ወር ደመወዝተኛ ያሰሪው ደመወዝ የለውም። ከዘመናዊ የአዲስ አበባ ባርነቶች አንዷ ካዛንቺስ። ሰራተኞች በዚህ ሰዓት የዕለቱን ሥራ ይረከባሉ። አሰሪው ለእያንዳንዷ ሴት የሥራ ቦታ ሰጥቶ አጠናቋል። ባንኮኒ፣ ካሸር፣ ምግብ ቤት፣ በረንዳ፣ አልጋ ክፍል፣ በር ስር፣ በየጠረጴዛው፣ በየቋሚው ሁሉም ተመድቧል። የምሽት ገቢዎችም በየቤታቸው ሆነው የሚኳኳሉበት ሰዓት ነው። የምሽት ገቢዎች ያሰሪው ደመወዝ የላቸውም። አብዛኞቹ የምሽት ገቢዎች በጣም ወጣቶችና መልከ መልካሞች እንዲሁም አብዛኞቹ የአዲስ አበባ ዘመናዊ ወጣቶች ናቸው። የብዙዎቹ ሜካፕ በላብና በንክኪ አልተበላሸም። የባለ ህብረ ቀለማቱ መብራት መንቦግቦግ ባለመጀመሩ የብዙዎቹ እውነተኛ መልክ ይታያል። ምትሃት የሚሰጧቸው ኃይሎች ገና ተግባር ላይ ያልዋሉበት ሰዓት። የዕለቱ የምሽት ሥራ ማስኬጃ ገንዘብ እንደየቡና ቤቱ ታድሏል። ከ15 ብር እስከ 40 ብር። የድራፍት ብርጭቆዎች ታጥበው ተደርድረዋል። ሎሚዎች ተከትፈው ተዘጋጅተዋል። ባንኮኒው ጀርባ ያሉ የአልኮል ዘሮች ወዳጆቻቸውን እየተቁለጨለጩ ይጠብቃሉ። የሁሉም ቤት ወለል በነጭ ጋዝ ጠግቧል። ሴቶቹ በየወንበሩ ላይ ተሰብስበው ስለ ትላንት ማታው ገድል ያወራሉ። ቢዝነስ ወይንም ቢዙ ያገኙት ስለ አዳራቸው፣ ያጡት ደግሞ ስለ ዶርማቸው ይቀዳሉ። 3-4 ሆነው ስለ ትላንት ማታው አሰካከራቸው፣ አበላለጋቸው፣ አስተዳደራቸው፣ አፈነጋገላቸው፣ ገዣቸው፣ ያልጋ ገድላቸው፣ የሌሊቱ ውጣ ወረዳቸው፣ ሐዘናቸው፣ ከፍ ዝቃቸው፣ አነጋጋቸው፣ አመሻሻቸው፣ መሸታቸው ያወራሉ፣ ይቀዳሉ። ሴቶቹ በተፈጥሮና በሕግ መብት የተሰጣቸው ሴት ናቸው። ህብረተሰቡ በውስጠ ወይራ የቡና ቤት ሴት ሲላቸው፣ ካዛንቺስና መሰሎቹ ግን ሸሌ ሴተኛ ዳሪ ነው የሚላቸው። ዘመናዊ ደግሞ ባርሌዲ የሚላቸው። ብቻ ሴቶቹ ይቀዳሉ። ለምሳሌ እንዲህ አንዷ ሌሊት ሲተፋብኝ ያድር መሰለሽ? ፊቷን ከስክሳ ውይ እና አደርሽለት? እሷን ፊቷን ከስክሳ ትጠይቃለች። በእናትሽ ደንበኛ እኮ ነው፣ በዛ ላይ ሁሌ ቸንቶ ይበጥስልኛል። በረዥሙ ተንፍሳ እና 3 ወዶ አይሆን ጠረኩለት።
አምርራ ፊቷን ከሰከሰች። መጥኔ ላንቺ እና በትውከት አፉ ሳምሽ። ተግሞጠሞጠ፣ ተፋ። የተረፈኝም ቢራ ጨለጠና ተከለ። ውይ መዳራት የማይሰለችው እሱን አየሁ። ገድሉ ቀጠለ። ሌላኛዋ ሌሊቱን ሲንጠኝ አደረ። ታይት ያደረገችው ወደላ። እኔ እኮ ጂንቶኒኩን ሲደጋግም ፈርቼልሽ ነበር ትመልሳለች የሚያምር ጥርስ ያላት ጎልማሴት። ውይ ሶኬት ሌሊትም አልጮህ ምንም አልቀረኝም። አትወረውሪውም ነበር? አይ አንቺ ያን ወደ ላህያ በምን ጉልበቴ፣ በዛ ላይ ከወንድ መጣላት ሰልችቶኛል። እናቴ ስራሽ ያውጣሽ፣ እንደ ቆዳ ፋቂ ስናጥለት አላድርም። ሆይ ከትብላ የምጸት ሳቅ ትስቅና እያወቅሽ ስራ ካጣው ሳምንቴ፣ በረሃብ ልሞት ምንም አልቀረኝም። ስለዚህ ምርጫ አልነበረኝም። እናቴ ከባለቤቱ ያወቀ ፓስተር ብቻ ነው። ገድሉ ቀጠለ። ሌላዋ አቦ አስተቃቀፉ፣ አቦ አሳሳሙ። አይኗን እያስለመለመች ደህና አድርጎ አስገባልሽ መሰለኝ። እጇን ጨብጣ ወደ ታች እያወዛወዘች አይ እዛስ ላይ ዶሮ ነው። በቃ አለ አይደል? በቃ የሰውነቱ ጠረን፣ አስተቃቀፉ፣ ልስላሴው፣ እንክብካቤው፣ ትህትናው፣ አሳሳሙ በቃ አለ አይደል? እንደ ሕፃን ነው እንክብክብ ያደረገኝ። ታድለሽ። ገድሉ ቀጠለ። አንዷ ሲያለቅስ ያድር መሰለሽ? ጥርሰ ፍንጭቷ እንባውን በትዝታ እያየች እናቱን አግኝቶ ነዋ። መላሿና አራቱም ከት ብለው ሳቁ። ደህና ብር ስለሰጠኝ ገና አስገብቶ ሁለቴ እንደመታ መንሰፍሰፍ ጀመረ። የዚያኔ ትንሽ ስርገበገብለት አቋረጠችና እንባዋ እስከሚወርድ ስትስቅ ሁሉም አብረዋት አስካኩ። ከዛስ ወሬ አታቆርፍጂ። ከዛማ አሁንም ሳቀች። ፈገግ አሉ። ከዛማ አንገቴን አንቆ እየዬ እግሯን ሰቅላ ሳቀች። ሳቀች፣ አነባች፣ ሳቀች። በእጅጌዋ እንባዋን ጠረገች። አብረው ሳቁ። ስንት ያለቀሰ? ጸጉሯን ፓንክ የተበጠረችው ትጠይቃለች። ስንት የከካሻቲ? ሌላዋ ደቃቃ ፊት በሚስቅ አይኗ እያየች ከካም አለቀሰም ያው ነው። መልሷ ትክክል መሆኑን እንዲያረጋግጡላት ሁሉንም ታያለች። አስለቃሿ የግራ እጇን የመሃል ጣት ወደ ውጭ አድርጋ በቀኝ እጇ የግራ እጇን አራት ጣቶች ከመካከለኛው ውጭ ያሉትን በመያዝ የመሃል ጣቷን ቀስራ ወደ ታች ወደ ላይ ያደረገች በተደጋጋሚ ጥፍ ዘርጋ አድርጋ ቀና ብላ ስታያቸው አራቱም በአንድ ድምፅ ሰባቴ ሲሉ ጠየቋት እጅግ በመገረም። ምን በዛ? አነሰ? ገርሟት ታያቸዋለች። አዋ ደህና ቢዙን የበጠሰው? አንዷ ትጠይቃታለች። እኔ ቢዝነሱ ሳይሆን እንደዚህ አይነት ነገር ገጥሞኝ አያውቅም። ከት ብላ ትስቃለች። አብረዋት ይስቃሉ እነሱም። ገድሉ ቀጠለ። ሌላዋ በባዶ እግሩ ሊካካሽ ሲለኝ ብሩን አፍንጫው ላይ ጥዬላት ሄድኩ። በተቀመጠችበት የምትናጠው ጉረኛ ሁሌ አይደል እንዴ በባዶ እግር የምትካኪው? እኩለ ሌሊት የመሰለችው ግን መልከ መልካሟ ወጣት ለባሎቼ ነዋ። ቅብርር ብላ አንገቷን እየነቀነቀች አቦቴይና ባሌ የምትይው አይደል እንዴ ያስጨበጠሽ? አንቺን አስጨብጦ ሁሉንም ባሎችሽን በወር ውስጥ ያስጨበጣቸው። ፊቷን ከስክሳ ትጠይቃለች። ያ እንዴት ሰራ ስህተት ነው ደሞ። እኔ ልጅት በራሳቸው ላይ ምን እንደማታውቂ ተወኛለሽ። ቀይ ፊቷ እንደ መቅላት ይላል። ለማንኛውም ህይወት ነፍሴ ትሻልሻለች። አቦ ባክሽ ተኖረም ተሞተም ያው ነው። አንቺ ከባልሽ ጋር ለቀቅ። እኔ እኮ አንድ ባል ነው ያለኝ፣ ከሌላው ጋር ግን በኮንዶም ነው የማወጣው። አቦቴይና በቅጽበት ታስባለች። እኔ 5 ባል ስላለኝ ቀንታ ነው። በመልኬ መቅናቷን፣ በወንድ ገዴ መቅናቷን። ደሞ እነሱ የተማሩ የደና ቤተሰብ ልጆች፣ ጥሩ ስራ ያላቸው፣ መቼስ ከኔ የተሻለ ነፍስ ነው ያላቸው። ምን ይቺ ወጋሚ። ለማንኛውም የማታውቂውና የምትጠራጠሪው ሰው ከሆነ እሺ ያለ ማለት፣ በተረፈ ከኛ ይሻላሉ። እና የሴተኛ ዳሪነት ዘመኗ ግንባሯ ላይ የታተመ እናት ሴተኛ ዳሪ። እናማ አተረማምሰው ወሬዋን ሳትጨርስ ባለችበት መናጥ ጀመረች። ገድሉ ቀጠለ።
ሌላዋ ውይ ሳልነግርሽ ጠዋት 30 ብር ጨመረልኝ። ጮሌ አይን ያላት ትላልቆቹን ጡቶቿን በማቀፊያው እያስተካከለች እንዴት ብትሰጪው ነው? ታይሰንን የምትመስለዋ ባክሽ ነገሩ ሌላ ነው። ወረደ እንዴ? አዎንታዋን በአይኗ ከፍታና በምላሷ እንቅስቃሴ እያሳየቻት ገድሉ ቀጠለ። ሌላዋ አያያያያያይ ትላንት እስከ መጨረሻው ለቅቄ ስለነበር ስንቴ እንደከካ ያወቅኩት የተጠቀመበትን ኮንዶም ጠዋት ቆጥሬ ነው። እድሜ ገዘገዛት። አንቺ እስክትለቂ ለምን ትሰጫለሽ? አይነ ትልልቋ በቃ እኔ እንጃ ቀላቀልኩ። በዛ ላይ ራት አልበላሁም ነበር። በዛ ላይ ደብሮኝ ነበር። በጓሮ በር ቢገባስ? እንጃ ገብርኤል አለልኛ። ደሞ ገብርኤልን የሴተኛ ዳሪ መቀመጫ ጠባቂ አድርጊዋ ታማትባለች። ኤጭ በገብርኤል ቀልድ የለም። ይህንን የሚያገኘውት እሱን ለምኜ ነው። አማት ባጇን ትስማለች። ገድሉ ቀጠለ። ሌላዋ እኔ ባሌ መጣ፣ ፈንግዬው ሄድኩ። ዛሬ ከመጣ የትላንቱ ሌሊት ደስታ ባንድ በኩል የዛሬው ፍራቻ በሌላ በኩል ያለባት። ግን ባልሽ ሁሌ ብር ይሰጥሻል? ካለው ይሰጠኛል፣ ከሌለው የለውም። እንዴት ነው? አንዷ ትጠይቃለች። ምኑ ኤዲያ ሰንበትን እሑድ ነው ካላሉሽ አይገባሽም? መልሳ ትጠይቃታለች። በደንብ ይከካል ወይ ነው ጥያቄዋ። ሌላኛዋ እንዴ እንደ ማፈር ብላ በግራ እጇ አፏን ትይዛለች። ረዲያ ታፈረልኝ? የመጀመሪያዋ ጠያቂ ማለቴ ማፈር ሳይሆን በቃ አሪፍ ነው። ገድሉ ቀጠለ። እያንዳንዳቸው ገጠመኛቸውን ያወራሉ። ካልቀረብካቸው ጥሩ ወሬ ደባቂዎች ናቸው። ከቀረብካቸው የጋዛንቺስን ገድል ትሰማለህ። አምሮ ተኳኩሎ ተቀንድቦ ፍሪዝ ተሰርቶ ጄልና ፐርም ተቀብቶ ጆሮህ ይደርሳል። አንዱ ቤት የሰማኸውን ሌላው ቤት በጣሊያን ሙር ተቀዶ በፈረንሳይ ተሰፍቶ በጋዛንቺስ ሲሸጥ ታገኘዋለህ። የሴተኛ ዳሪዎቹ የድርሳንና የገድል ምንጭ ወንዱ ተሸራማጭ ነው። አንዳንዴ የሴተኛ ዳሪዎቹን በሴቶቹ የወንዱን በወንዱ ታገኛለህ። የወንዱ ተሸራማጭ ገድል አይጻፍም እንጂ በየቀኑ ቢያንስ አንድ ፍቅር እስከ መቃብር ይወጣዋል። የአልቤርጎ የትላንት ማታ ገድል በሴተኛ ዳሪዎች መካከል ይወራል። ነገ ሌላ ቀን ነውና ይረሳል። የወሲብ እርካታው ሁሉ ይለያያል። አንዳንዴ የአንዳንድ ተሸራማጭ ገድል ከልምድና ከአካባቢ የወጣ ይሆናል። በተለያየ መንገድ ስለሚረካው ጀግኔ ትሰማለህ። ያቺን እሺ ከዛስ? በጣም ይገርመሃል። ውስጥ እግሬን ሲስም ገረመኝ። በኋላ ግጥም አድርጎ የግርጣቶቼ መጥባት ጀመረ እና ዝም አልሹ? ምን ላድርግ? እስከ ጉልበቴ ሲመጣ ብዬ እዛው መለስኩት። ከፍ ቢልስ ምን አለበት? ኤጭ አንተ ደግሞ በኮንደምም ጋዝጋዝ ብሎኛል። ምኑ? ኤጭ አንተ ደግሞ ምን አለበት? ገንዘቡን ከፍሎ የለ? ቢከፍልስ የኔ ሙሙ አሞሌ ጮ መሰለው? እሺ የሱን እንትን አድርጊ ቢልሽስ? ምን? በቃ ባፍሽ ቢልሽስ? ምራቋን ወደ መሬት ትተፋለች። ፊቷን ትከሰክሳለች። ሂድ ባለጌ ትቆጣለች። በቃ ተይው። እሺ ከዚያስ በኋላ? በቃ እግሬን ልሶ ሲጨርስ ድራፍቱን በረጅሙ ስባ ኮንዶም ሰጣውትና ትንሽ ተንደፋድፎ ፈሰሰ። እንዴ ቅድም በእግርሽ ጨርሶ የለ? ይቺን አሰለፍን ብትጠይቃት ስለ ሰውየው ትነግርሃለች። ትልቅ ሰው ሀብታም ነው እኮ። አሰለፍን እንደዛ ጠይቋታል? እሷ እንደዚህ አይነት ነገር መስማትም ሰልችቷታል። መጀመሪያ ምን አለሽ? አረ ይገርማል። በደንብ እስከምንግባባ ምንም አልጠየቀኝም ነበር። በቃ ይጋብዘኛል፣ ሁሌ ብልግና ወሬ ያወራል። ከዚህ አንድ ቀን ለ3 ቀን ሙሙሽን ሳትታጠቢና ወንድ ጋር ሳትሄጂ 50 ብር ሰጥሽና በ3ኛው ቀን ትክክል ሆኖ ካገኘሁት ሌላ 150 ብር ሰጥሻለሁ አለኝ። እና አደረግሽው? እሱ በየቀኑ እየመጣ 50 ብር ይሰጠኝ ነበር። እኔ ግን የመጀመሪያው ቀን ከወንድ ጋር አደርኩ። በሁለተኛው ቀን ታጠብኩ። በ3ኛው ቀን ግን ሳልታጠብ ሄድኩለት። መቼስ አላወቀውም መሰለህ? አልቤርጎ ገባና ቀጥታ ፓንቴን አስወልቆ እሙሞዬ ውስጥ ገባ። በእጁ?
ኖ ጭኔን አስከፍቶ አሸተተ። ይገርምሃል ትንፋሹ እስኪሞቀኝ ተጠግቶ ነው። ብዙ ቆየ? እንዲያውም ወዲያው ተነሳና ተቆጣኝ። ለምን? በቃ እንደሚፈልገው አልሆነም። ምን እንዳለኝ ታውቃለህ? እኔ የምወደው እሙሙና ስጋ ሲሰነፍጥ ነው። ታጥበሻል፣ ገንዘቤን መልሻለኝ። እና መለሽለት? አይ ይቅርታ ጠየቅኩትና ለ3ኛው ቀን ተቃጠርን። እኔ ምን ያዘኝ 3 ቀን ሳልታጠብ ከወንድ ጋር ሳልወጣ ቆየውና ሄድኩለት። እና ምን አለ? በቃ ወደደኝ። እስከሚበቃ ያሸታል፣ ትንሽ ይከካል፣ ድጋሚ ያሸታል። ከዛስ? ከዛማ በሚፈልግ ጊዜ አስቀድሞ ከ3 ቀን በፊት ይነግረኛል። እኔም 3 ቀን ከውሃም ከወንድም ጾምና ሄድለታለሁ። ሮሚዬ ስጋ ሲሰነፍጥ አውቃለሁ። እሙሙ ሲሰነፍጥ ምን ይሸት ይሆን? በተለይ አንቺ እንኮይ እንደሚመስል ልገምት። በቀን 50 ብር ከከፈልከኝ አሰነፍጥልሃለሁ። ገድሉ ይቀጥላል። ያቺን እሺ፣ ከዛስ? ሌሊት 7 ሰዓት ሆነ። ሁሉም ተሳክሯል። እንደነገርኩ ቤቱ ሊዘጋ ሲል ውስኪ ጋበዘኝ። ደብል የራሱን በአንድ ትንፋሽ ጨለጠው። ድራፍቶን በረጅሙ ትስባለች። እሺ ከዛስ? 50 ብር አወጣና ሰጠኝ። ቅድም 40 ብር ሰጠኝ ብለሽኛል ነበር? ይታዘባታል። አትቸኩል፣ በድጋሚ ነው ሰጠኝ። ለምን? አትቸኩል። አሁን የምነግርሽ ሚስጥር አለ። እሱን ካደረግሽ ሌላ 50 ብር ሰጥሻለሁ አለኝ። እኔ ደግሞ ፈራሁ። መፍራት ሳይሆን ያው አለ አይደል? ለምን ፈራሽ? እረ ስንት አይነት ወንድ አለ መሰለህ። ምናልባት እቃው ትልቅ ይሆናል ወይም በቃ አለ አይደል? ፈራሁ። ወደ ስካሩ ሄጄ ስለነበር ባወጣ ያወጣ አልኩኝ። የ2 ወር የቤት ኪራይ አለብኝ። ሚስጥሩ ምን ነበር? ወንድ አምጪልኝ አለኝ። ወንድ? አዎ ወንድ። ሰከርሽ? ኧረ እባክህ ስንት ወንድ አለ? እንዴት? በቃ ያ ነገር መሆኑን ወዲያው አወቅኩ። አልገባኝም። ድንግሌን የሰጠሁት ካሳንቺስ፣ ሴተኛ ዳሪ ሆንኩት ካሳንቺስ። ቡና ቤት ስሰራ የወለድኳት ልጄ 30 ዓመት ሆኗታል። አይ ሱዚ፣ ገና ልጅ እኮ ነሽ አሁንም። እንዲያውም ወጣቱን የምታስተምሪ፣ የምታነቂ፣ የምታስታጥቂና የምታራምጂ እኮ አንቺ ነሽ። ሄደ አይጥ። ከዛስ? እንዲህ አይነት ወንዶችን በደንብ አውቃለሁ። ብዙ ጊዜ አጋጥመውኛል። ምን አልሽው? 50 ብሩን አሁኑን ስጠኝና ላምጣልህ ስለው አይ አምጪና ሰጥሻለሁ፣ ለሱም 50 ብር ሰጠዋለሁ አለ። አንቺ ወንዱን ከየት ታመጫለሽ? ደሞ ምን ሊያደርገው? ኤዲያ ሊገናኘው ነዋ። ቆይ እንደ ሴት የሚሆነው የሚመጣው ሰውዬ ነው? ሰውየው። አንቺ በምን ታውቂያለሽ? አቦተወኛ ይታወቃሉ። ቆጣ ትላለች። በማባበል ያቅፋትና ግን ከየት ታመጫለሽ? እዚህ ሰፈር ሞልቷል፣ እንደ ሴትም እንደ ወንድም የሚሆኑ። ቢዝነስ ነዋ፣ አታውቃቸውም? በስማም ያማትባል። ኧረ ኔቴ ምን ሊሰሩልኝ? ለምሳሌ ወልዴንና ጓደኛውን አታውቅም? ወልዴ እንጃ። ኧረ ብታየው ታውቀዋለህ። ይሄ ሊስትሮ የነበረው አሁን ደላላ የሆነው፣ ከዚህ ከበረንዳ የማይጠፋው። ይሄ ሰላምተኛዬ ከረምቡላ ቤት የማይጠፋው ሁሌ ሻርፕ የሚያደርገው? አዎ አወቅከው። በረዥሙ ድራፍቷን ትጎነጭና ወጥቼ ብፈልጋቸው ባስፈልጋቸው ሌሎችንም ብጠይቅ ከየት ይገኙ? እና መጨረሻው ምን ሆነ? ገብቼ ነገርኩት። ስክር ብሏል። ቤቱ ተዘግቶ እኔና እሱ ነበር የቀረ ነው። ከዛስ? እየጠጣሽ? ትጎነጫለች። አዘነና በቃ አብረን እንደር አለ። 50 ብሩን ጧት ሰጥሻለሁ አለ። ፎቁን ስንወጣ አምቦ ውሃ አስከፍተሽ አምጪልኛልና 10 ብር ሰጠኝ። ከብርጭቆ ጋር ይዤለት ሄድኩ። እና አብረሽው አደርሽ? አይ ማደር ድንቄም መከካት። ያ ነገር በየት ሀገር ነው ከሴት ጋር የሚሰራው? እናማ ልብሱን አውላለቀና አውልቅ ያለኝ። አወለኩለት። በደረቱ ተኛና ከት ብላ ትስቃለች። ባይገባውም አብሯት ሳቀ። ከዚያ እኔ ምን ቸገረኝ? ጀርባውን ሳሻሽለት ማጅራቴንና ትከሻዬን ንከሽልኝ አለ። እና ነከሽለት? ከአሁን በፊት በተደጋጋሚ ገጥሞኝ ስለነበር ነከስኩለት። ቦታዋ ላይ ሰው ስለቆመ ለመታዘዝ ሄደች። ሲጋራውን ለኮሰ። መጣች፣ አቀፋት። እሺ ከዛስ? ከዛ መቀመጫውን ስጨማምቅለት በኃይል መተንፈስ ጀመረና ሳቋ መጣባት። ምን ሆንሽ?
አየ ሰው ነገር ወንበሩ ላይ የነበረውን አምቦ ውሃ አነሳና ከነ ብርጭቆ ወደ ታች ዘቀዘቀው። ለማፍሰስ? አዎ። ለምን? ባዶውን ጠርሙስ ሰጠኝና እያቃሰተ ክተቺው አለኝ። የት? ኤጭ መቀመጫው ውስጥ ነዋ። በስመ አብ! ከተትሽለት? ታዲያስ ግጥም አድርጌ ነው። በእናትሽ ሱዛና እንዴት አድርገሽ? በቃ ቀስ ብዬ ከተትኩለት። ሳስገባው ትንሽ አቃሰተ፣ አጓራ። ከዛ ልክ እንደ ጅላሉ ገባ ወጣ ሳደርግለት ከሙዚቃውና ከጫጫታው በላይ ሳቀች። አብሯት ሳቀ። ከዛስ? መጨረሻ እጄን ደከመኝ፣ ስካሩም አለ። ተናደድኩ። ስሜቱ መጣ መሰለኝ አሁን ሲል በቃ ሳላስብ እስከ መጨረሻ በኃይል ጠርሙሱን ገፋሁት። የግራ እጇን ጨብጣ በቀኝ እጇ መሃል በኃይል ወደ ታች መታችው። ምንም አልሆነም? አረ በጩኸት ቤቱን አደበላለቀው። የመቀመጫው ድንግል በደንብ ተወሰደ መሰለኝ። እኔ ደግሞ የሚያመጣውን እስኪ ያለው አልኩና በአንድ እጄ ማጅራቱን ግጥም አድርጌ ተጫንኩትና የተቀመጥኩበትን ጭኑን አጥብቄ ወደ ታች ስገፋው አበደ። ስትናገር ሰውነቷ በእንቅስቃሴ ይሞላል። በመጨረሻስ? አሰሪው፣ አልጋ አከራዩ፣ ሴተኛ አዳሪዎቹ፣ አልጋ ተከራዩ፣ ሕዝበ አዳም ተግተልትሎ መጣ። ራቁቴን ዘለልኩና በሩን ከፈትኩ። እሱ ራሱን ስቶ መቀመጫው ውስጥ ጠርሙስ ተገትሮ በኋላ ወጣሁ። መቀመጫው ደም በደም ሆኗል። ከዛስ? ታሪኩን ነገርኳቸዋ። ውሃ ተደፋበት። አሰሪው እየሰደበው እየተንገዳገደ ልብሱን ለበሰ። አልጋንጣፊው እየተፋበት ተባሮ ወጣ። ወይ ጉድ! የበለጠ ያቅፋታል፣ ይጋብዛታል፣ ያዋራታል። ደሞ አንድ ጊዜ ብላ ሌላ ገጠመኝ ትቀጥላለች። ይቺን እሺ፣ ከዛስ? ሽማግሌ ናቸው እኮ ደሞ ሁሌ እየመጡ ይጋብዙኝ ነበር እና ቤታቸው እንዲሄድ ሲለማመጡኝ ቆዩና ከምሽቱ 5 ሰዓት አካባቢ የመውጫ 15 ብር የቢዝነስ 100 ብር ሰጡኝና አብረን ሄድን። ቤታቸው ሩቅ ነው? አዎ፣ ፒያሳን አልፈ ነው፣ ግን መኪና ይዘዋል። እሺ። ቤታቸው እንደገባን ሻወሩ ሲያጂ አሉኝ። ወስጄ ስመለስ ቢጃማቸውን አድርገው ውስኪ ቀዱልኝና ሻወር ሊወስዱ ገቡ። አንቺ መቅዳት ጀመርሽ? አይ መስከር ስላልፈለኩ ድጋሚ አልጠጣሁም። ከዚያ መጡና አጠገቤ ቁጭ አሉና መጠጣት ጀመሩ። በፊትም ትንሽ ሞቅ ብሏቸው ነበር። ሲደጋግሙ ወደ ስካሩ ሄዱና መሳም ጀመሩ። ከንፈርሽን? ፈጽሞ አንገቴን፣ ጆሮዬን፣ እጄን። ከዛ ድንገት በቁጣ ብድግ አሉና ተነሽ ወደ መኝታ እንሂድ አሉኝ። ድሮስ እዛው ልታደርጉ ነበር? ይደረጋል፣ ምን አለበት። መኝታ ቤታቸው እንዴት ያምራል መሰለ። ልብስሽን አውልቅ ያሉኝ። አወለኩ። ፓንትሽንም? መብራት አልጠፋም? አዎ ፓንቴንም። አረ ጉድ ልንገርህ፣ እንኳን መብራት ሊጠፋ አልጋው ጠርዝ ላይ ያስቀመጡኝ። ልብሳቸውን አውለቁና ዝም ብለው ያዩኝ ጀመር። በቃ ደረቴንና አትጠገብን ፈዛው ማየት ጀመሩ። ከዛስ? ከዛ አልጋው ላይ ተቀመጭ ያሉኝና እግሬን ይዘው ክፈች ያሉኝ። ከፈትኩ። ወደ ኋላ ሄደው አትጠገብን እያዩ መፎከር፣ ማቅራራት አይጀምሩ መሰለህ? ነፍሴ አልገባኝም። ኡፍ፣ አንተ ደግሞ ለትንሹም ለትልቁም ጥያቄ ታበዛለህ። ጋዜጠኛ ነህ እንዴ? አይገባህም? ያቅፋታል። አይ አለመግባት ሳይሆን ግልጽ አልሆነልኝም። በቃ በእጆቼ ጉልበቴን አስይዘው ጭኖቼ በደንብ ሲከፈቱ አትጠገብን እያዩ ልክ ቲቪ ላይ ጎፈር ለብሰው ጦርና ጋሻ ይዘው እንደሚፎክሩ ሰዎች በቃ መፎከር ጀመሩ። ምን እያሉ? በቃ ጠላቱን በጦር እንደሚወጋ እጃቸውን ጨብጠው አንተ ሌባ አገኘውህ አይደል? አረ የማይሉት የለም። አትጠገብ ላይ ያፈጠጡ ይፎክሩባታል፣ ይሸልሉባታል፣ ግን ፈጽሞ አይነኳትም። ከዛስ? ከዛማ 100 ብሬ ትዝ እያለችኝ አንድ ግማሽ ሰዓት ከፎከሩ በኋላ ተዝለፈለፉና ወደቁ። ከዚያስ? ባያቸው አይነሱም። ከዛ እንደምንም ደግፌ ያስነሳዋቸው። ላብ በላብ ሆነዋል። አልጋ ውስጥ አስገባዋቸው። ድብን ያለ እንቅልፍ ወሰዳቸው። ተነሳውኝና 1-2 መለኪያ ውስኪ ጠጥቼ እንደገና ሻወሬን ወስጄ ልብሴን ለባብሼ አጠገባቸው ተኛሁ። ጠዋ ብለሽ ተኛሽ? ኖ እንቅልፍ ባይኔ ሳይዞር ነጋ። እሳቸውም ተነሱ። ልሂድ ስላቸው ፈጽሞ እኔ ሸኝሻለሁ አሉኝ። ድጋሚ አልፎከሩም? ኖ ሻወር ወሰዱ። ልብሳቸውን ቀየሩና በረንዳ ላይ ወጥተው ዳዊት ደገሙ። ጸለዩና ተመለሱ። ሰራተኛቸው መጣችና ቁርስ አቀረበች።
በላን። ፒያሳ ድረስ ሸኙኝና 50 ብር ሰጡኝ። ተመልሶ አልመጡም? አረ አሁን ቢያንስ በወር አንዴ ይመጣሉ። በረንዳ ላይ የሚያስጠሩኝን ኮፍያ የሚያደርጉ ዘናሽ ባታውቃቸው? እኔ እንጃ ልብ አላልኩም። ግን ትሄጂላቸዋለሽ? ውይ አሁንማ መሄድ ብቻ ሳይሆን ይናፍቁኛል። በቃ ጥሩ መደበሪያ ለ30 ደቂቃ፣ ከዛ 150 ብር። ያቅፋታል፣ አብረው ያሟቸዋል፣ ይጋብዛታል። ደሞ አንዴ ብላ አንድ ቀን ትነግረዋለች። ፈጣን የሚፍቀው ለደቂቃዎች ገብቶ ሲወጣ ገድሉን ትሰማለህ። ጭን አስከፍቶ ባይኑ ጠግቦ የሚወጣ እንደ ሕፃን ልጅ አገላብጦ የሚስመው እንደ ልጅነቱ ጡት ብቻ የሚጠባው ፈጣን ልፋቅ ብሎ ሶኬት ሆኖ የሚቀራው ስሜቱ ጭንቅላቱ ውስጥ ሆኖ መቀንዘሪያው አመልማል ሆኖበት ግድ ቀስቅሽልኝ ብሎ አተካሮ የሚፈጥረው በገንዘቡ ሴትየዋን የገዛ የሚመስለው ጌጣጌጥ የሚሰርቀው ከጠገበ በኋላ አልከፍልም የሚለው ገድሉን እዛው ልትሰማ ትችላለህ። ገድለ ወሲብ፣ ገድለ ሽርሙጥና፣ ድርሳነ ካሳንቺስ፣ መልክዓ ወሲብ። ገና ሱሪውን ሳይፈታ ገና ሲደባብስ እዛው ጣጣውን ስለሚጨርሰው ስሜቱና እንባው እኩል ስለሚፈሰው የጫማው ቅርናት፣ የብብቱ ግማት፣ ያፉ ክርፋት ስለሚታወጅለት ስለ አንጀት አርሱ፣ ስለ ሶስተኛ እግሩ እዛው ገድሉን ልትሰማ ትችላለህ። ተአምረ ወሲብ፣ ገድለ ፍትወት፣ ድርሳነ ቅንዝር ታዳምጣለህ። አንተም በአባልነት ከተመዘገብክ ታሪክህ ይኸውልህ አንዱ ተብሎ ይዘከርልሃል። የዛኑ ያህልም ስለ ሴቶቹ ትሰማለህ። ስለ ሴቶቹ ከወንዱ ተሸራማጭ ከጓደኛቸው ገድላቸው ይተረካል። አታውጣው እፈልገዋለሁ ከምትለዋ እሱ ላይዋ ላይ ወጥቶ በወሲብ ፈረስ እየጋለበ ሲያናፋ እሷ ጥርሷን እስከምትፍቀው ድረስ ታዳምጣለህ፣ ትደመጣለህ። ሲወሳሰቡ በተሸነቆረው ቀዳዳ አይተው ከሚታርኩልህ ሴተኛ ዳሪዎች እስከ አልጋ አከራዮች በተለያዩ ምክንያቶች በጠባቡ አልቤርጎ ውስጥ እስከሚደባደቡ የቢዝነስ ሰዎች ገድል ትሰማለህ። በሌላ በኩል ትላንት ማታ ቢዝነስ ያልሰሩቱ ዛሬን በልባቸው ተስፋ ያደርጋሉ፣ የዛሬን ቢዝነስ ያልማሉ። አንዷ ምነው ተከሽ ባክሽ ቢዝነስ ጠፋ፣ ወንዱ ተሰለበ መሰለኝ፣ አሁንማ ለስሜትም ጠፋ። ላንቺ ያለውን አታጭም። አይ ገብርኤልዬ ጨከነብኝ፣ ብቻ የሱ ተአምር አያልቅም፣ አንዱን የራበውን ይጥልልኛል። ሌላዋ ለእናቴ አሁን ምን እልክላታለሁ? ከእናቷ ሳምንት የደረሳትን ደብዳቤ አስታውሳ። ሌላዋ ጌታዬ ሰሞኑን ካልሰራው የቤት ኪራይ በምን ልከፍል ነው? ቤት አከራይዋ የሰጧት የመጨረሻ ማስጠንቀቂያ እያቃጨለባት። አንዷ እምዬ እንደ ልጅሽ ቸር የሆነውን ጣይልኝ፣ በማይጠግቡና ቆንቋና ወንዶች የተማረረችው። ሌላዋ ሆድዬ በመጣ የአርኪዋን አፈቃቀር የሻተች። ሴቶቹ አይነታቸው፣ ባህሪያቸው፣ ፍላጎታቸው የተለያየ ነው። ካለባበስ እስከ ሰውነት ቅርጽ፣ ካጋጊያጥ እስከ አካሄድ የተዘበራረቀ ነው። ወገቧ፣ ትከሻዋና መቀመጫዋ በቦታ ይገባኛል ጥያቄ ጠብ ከገጠሙባት ኮረዳ አንስቶ እስከ ሸንቃጧ እድሜ በሴተኛ ዳሪነት መጋዝ ቆርጦ ሊጥላት ከደረሰችው አረጋይት ሴተኛ ዳሪ እስከ የማነሽ ቆንጆ የምትባል አንዲት ፍሬ ወጣት ሴተኛ ዳሪ ንቅሳቷን ለማጥፋት ስር ነቀል ትግል አካሄዳ በጠባሳ ድል አድራጊነት ከተወጣችው ሴተኛ ዳሪ እስከ ያላንዳች ሜካፕ በተፈጥሮ የተለገሰችው የቆዳ ውበት እስከሚያማልለው ሴተኛ ዳሪ በህብረተሰቡ የቁንጅና ሚዛን ወይዘሪ ዝንጀሪት ከምትባለው አንስቶ ለቁንጅና ውድድር ብትቀርብ ወይዘሪት ኢትዮጵያ ልትሰኝ እስከምትችለው ድረስ በየአይነቱ ማህበራዊ ጎረድ ጎረድ ለበለብ ጥሬ ሚስቶ ይገኛል። ወላድ በድባብ ትሄድ እንጂ በነፍስ ውስጥ የምትጉላላውን አይነት ወይ ራሷን የመሰለ ልታገኝ ትችላለች። አንዲት ፍሬ ደማከሴ ጠና ያለች ቃ ያለች ሸንቃጣ ባለኮልባ መቀመጫ ባት ጣውላ ባት ስንጥር ባት ጡንቻ ባት ሰቀላ ባት ተረከዘ ሎሚ ተረከዘ ዱባ ተረከዘ ኮረኮንች ሸንቃጣ ብቅል አውራጅ ልብ ከንፈር እንጆሪ ከንፈር ያልዳለጠ ከንፈር ዳቦ ከንፈር ስስ ከንፈር ለንጨጫም ስሌም ቀጫጫ ወፍራም ወደላ ዶለዝ
መጠነኛ፣ ለዘር የምትሆን ለስጋ የምትሆን፣ አጭር፣ ረጅም፣ ድንብላል፣ ኮረሪማ፣ ድንክ፣ መቀመጫዋ በወለላ ማር እንደተሞላ ስልቻ የሚዋልል፣ ኪኒን መቀመጫ፣ ግንብ መቀመጫ፣ ጣውላ መቀመጫ፣ መርፌ መቀመጫ፣ ወጣ ገባ መቀመጫ፣ ፍንክት መቀመጫ፣ ለመፍሻ የሚሆን መቀመጫ፣ ጡት ትልልቅ፣ ጡት ትንንሽ፣ ሾጣጣ ጡት፣ ሞላላ ጡት፣ ዳቦ ጡት፣ ኪኒን ጡት፣ በቢጎዲን የሚጠቀለል ጡት፣ ወንዴ ጡት፣ ጸጉረ ረጅም፣ ጸጉረ ኪንኪ፣ ቤቢ አፍሮ፣ ባለ ጄል፣ ባለ ፐርም፣ ባለ ላስቲክ፣ ባለ ዊግ፣ ባለ ቀለማ ቀለም ጸጉር፣ መልከ መልካም፣ የቀይ ዳማ፣ ብስል ቀይ፣ ቀይ ሙኬላ፣ ጠይም፣ ቡጉራማ፣ ጠይም አሳ መሳይ፣ ቆሮሶ መሳይ፣ ሻርክ መሳይ፣ ባንዲራ መሳይ፣ አዞ መሳይ፣ ከርከሮ መሳይ፣ መጋዝ መሳይ፣ መዶሻ መሳይ፣ ወፍ መሳይ፣ ወንዳ ወንድ፣ ክብ ፊት፣ ሾጣጣ ፊት፣ 4x4 ፊት፣ መጥረቢያ ፊት፣ ሚስማር ፊት፣ ገበቴ ፊት፣ ሞላላ ፊት፣ ጥቁር፣ ጢራ፣ ተልባማ፣ ሽልምልም፣ ዶቅማ፣ ጎመኔ፣ ዳልቻ፣ በቁመት፣ በስፋት፣ በመጠን፣ በልክ፣ በወርድ፣ በእምነት፣ በባህል፣ በብሔር፣ በጎጥ፣ በአመለካከት፣ በአሰጣጥ አይነት፣ በፈለግከው አይነት ሞልቷል። 100% ብታጣ 50% ታገኛለህ። ካዛንቺስ። ወላድ በድባብ ትሄድ እንጂ ከፈለክ ተገልጋዮቹ ያወጡትን የእሙሙ ደረጃ በተገልጋዮቹ ደረጃ ማስላትና መምረጥ ትችላለህ። ታጥቦ የተቀሸረ አንደኛ ደረጃ የሲዳሞ እሙሙ፣ ያልታጠበና ያልተፈለፈለ 7ኛ ደረጃ የሲዳሞ እሙሙ፣ ያልተፈለፈለ አንደኛ ደረጃ የሰላሌ እሙሙ፣ ተፈልፍሎ የታጠነ 2ኛ ደረጃ የጎንደር እሙሙ፣ ታጥቦ ያልተፈለፈለ ባላንቴና የጎጃም 2ኛ ደረጃ እሙሙ፣ የተቀባ የተሞሸረና ለስልሶ የተቆላ አንደኛ ደረጃ የአዲስ አበባ እሙሙ፣ ተቆልቶ የተፈጨ 5ኛ ደረጃ የአዲስ አበባ እሙሙ፣ ተለቅሞና ተቀሽሮ የተቆነደደ 2ኛ ደረጃ የትግራይ እሙሙ፣ ታጥቦ የተቆላና የተፈጨ 4ኛ ደረጃ የድሬ እሙሙ፣ ታምሶ የተቀሸረ 1ኛ ደረጃ የወለጋ እሙሙ። ታገኛለህ። ሞልቷል። በሽ ነው። ነፍ። ቀኑን የካዛንቺስ በረንዳዎችን ሲያስጨንቁ የዋሉ ደላሎች፣ ጡረተኞች፣ ስራ ፈቶች፣ የሻይ ቡና ታዳሚዎች፣ የእመቤታችን ታማልዳለችና የኢየሱስ ጌታ ነው ተከራካሪዎች፣ ጋዜጣ ተከራዮች፣ ጋዜጣ አንባቢዎች፣ ህልመኞች፣ ድድ አስጪዎች፣ ባለ ታክሲዎች፣ ታክሲ ተራ አስከባሪዎች፣ ጉቦ ሰጪና ተቀባዮች፣ ጠበቃና ደንበኞቻቸው፣ ጆሮ ጠቢዎች፣ ሊስትሮዎች፣ ኩሊዎች ካዛንቺስን ለተረኞች መልቀቅ ጀምረዋል። በምድረ ካዛንቺስ የሚገኙ የድራፍት ማሽን ቆቦዎች ተነስተዋል። ሁሉም ማንባት ጀምረዋል። ዲጄዎች ተስተናጋጆቻቸውን ዳንኪራ ለማስረገጥ፣ በትዝታ ለመዝፈቅ፣ ከመለኪያዎቻቸው ለማቆራኘት፣ ለማዳራት የደረደሯቸውን ካሴቶችና ሲዲዎች ቴፖቻቸው ውስጥ ከተው ማዘፈን ጀምረዋል። አብዛኞቹ የዚህ አይነት ጠጪዎች ባለትዳሮች፣ ጠና ያሉቱ፣ የልጅ አባቶች፣ በጊዜ ቤታቸው መስፈር የለመዱቱ፣ የቁም ነገር ቀጠሮ ያላቸው፣ ጥቂት ተገባብዘው የሚለያዩ ናቸው። ቤቱ የሰዓት እላፊ ካለው ሌላ አብዛኛው ጠጭ 1-2 ማለት ጀምሯል። የካዛንቺስ መንገዶች በትርምስ ተሞልተዋል። ከአዲስ አበባ የሚመጡ ወደ የመስፈሪያቸው እየከተቱ ነው። በካዛንቺስና በአካባቢው ያሉቱ ወደ አዲስ አበባ እየሄዱ ነው። የ4 ኪሎ ፒያሳ፣ የአቧሬ እንደራሴ፣ የ22 መገናኛ፣ የኡራኤል ቴሌ፣ የአምባሳደር መርካቶ፣ የብሔራዊ ሜክሲኮ፣ የሜክሲኮ ጦር ኃይሎች፣ የካዛንቺስ ገርጂ፣ የካዛንቺስ አየር ጤና ታክሲዎችና ባሶች የመጨረሻዎቹን ተጓዦቻቸውን ያመጣሉ፣ ይወስዳሉ፣ ይተራመሳሉ። ታክሲ ተራ አስከባሪዎች ይዋከባሉ። ጋዜጣ ዟሪዎች የዕለቱን ጋዜጣ ለማጣራት ይራወጣሉ። በመቶ የሚሰሉት ሊስትሮችና የመንገድ ዳር ዕቃ ቸርቻሪዎች ዕቃዎቻቸውን ይሸክፋሉ። ኬክ ቤቶች የመጨረሻዎችን ተስተናጋጆቻቸውን በማስተናገድ ተፍ ተፍ ይላሉ። ሉካንዳ ቤቶች ከአልኮል በፊት ስጋና ጂንስ ተመጋቢዎቻቸውን ያስተናግዳሉ። ካዛንቺስ በወጪና ገቢ
በአርፋጅና ህያጅ በአዳሪና ምሺ ትታመሳለች፣ ትታመማለች፣ ትርገበገባለች፣ ትቆስላለች። አዲስ አበባ ወደ ቤቷ ልትገባ ትተራመሳለች፣ ታዘግማለች። ካሳንቺስ ከጓዳዋ ልትወጣ ታዘግማለች። ቆሎ ሻጮች፣ አሹቅ ሻጮች፣ የተቀቀለ እንቁላል ቸርቻሪዎች፣ ሎተሪ አዟሪዎች፣ ክንዴ ቡቲኮች፣ ሱቅ በደረቴዎች፣ ባለክራንች፣ ጉልቤ፣ እብድ፣ ጅንን፣ ጤነኛ፣ አይነ ስውር፣ እመጫት፣ ባለስጋ ደዌ፣ ለማኞች በካሳንቺስ ጓዳዎች በተለይ በረንዳዎች ውስጥ ወጣ ገባ በማለት የዕለቱን የመጨረሻ ሥራ መስራት ጀምረዋል። መኃልየ መኃልይ ዘካሳንቺስ ምዕራፍ 43 ከቁጥር 103 እስከ 97። አንቺ በጎበዛዝት ዘንድ የተወደድሽ እንደ ቄሳር ውብ ነሽ፣ በምድረ በዳ እንዳለ ወይን እንዲህም ይሆንልሽ። እንደ እናቶችሽ እንደ ገዳም ሰፈር እንደ ውቤ በረሃ ቃል ኪዳኔ ባንቺ ይጸናል። እንደ ጢሮስ ሙሾ አታደርጊም፣ እንደ ሶዶምም አትሆኝም። ልዕልቶችሽና መኳንንቶችሽ እንደ ሎጥ ሚስትም አይሆኑም። እጄንም እንደ ኤዶምያስ አላነሳም። ይህንን አድርጊ፣ ቃል ኪዳኔንም ጠብቂ። በተባረከችዋ የዘወትር ዕለት ከዕለቷም ከምሽት ጀምሮ መሽቶ እስኪነጋም በኩራት አይሻለሁ። የዛኔ ወዳጆችሽ በጓዳዎችሽ ይሰው እንደ ወደዳቸውም ያደርጉ። እንደ ሳባና ራማ ነጋዴዎች አከብራቸዋለሁ፣ እንደ ተርሴስ መርከቦችም አስችላቸዋለሁ። አንቺ ካሳንቺስ ሆይ በንስር ክንፍ ተሸከሚያቸው፣ በፍቅርሽ ፍላጻ ሙጊያቸው። እንደ ተለከፈ ሮማንም ብርቅዬሽን አሳያቸው፣ ያኔ ይሰግዱልሻል። የብር በሮችሽን በርግደው ለመግባት ይነሳሳሉ፣ ምሽቱን ጀምረው በአንቺ ፍቅር ያለቅሳሉ። ከምሽቱ 2 ሰዓት በኋላ ካሳንቺስ ከእንቅልፏ ነቅታ መነሳት ጀምራለች። ነጋላት። ባለጉዳዮቿ እየተንጠባጠቡ ጓዳዋን ሞልተዋል። አስተናጋጆቿ ተስተናጋጆቻቸውን በየአይነቱ ያስተናግዷቸዋል። ባሶችና ታክሲዎች የመጨረሻዎቹን የአካባቢውን ነዋሪዎች ማድረስ ጀምረዋል። የኡራኤል፣ የእንደራሴ፣ የአቧሬ፣ የመናኸሪያ፣ የቀበና፣ የግንፈሌ፣ የካባ፣ የስድስተኛ፣ የሱፐር፣ የካሳንቺስ ነዋሪዎች የቤታቸው በር መዘጋቱን እያረጋገጡ ነው። ካሳንቺስ ምትሃቷን ልትጀምር ነው። የካሳንቺስ ተገልጋዮች የዕለቱን መደበኛ ድሪያ ጀምረዋል። የዕለቱ ገድል መተረክ ጀምረዋል። ወንድ ተገልጋዮች ስለ ትላንት ማታ ገድላቸው፣ ስለ አሰካከራቸው፣ የዋጋ ትመናቸው፣ ስለ ገዟት ሴተኛ ዳሪ፣ ስለ አዳራቸው፣ ስለ አልጋ አወራረዳቸው፣ ከፍ ዝቃቸው፣ አበላለጋቸው ይቀዳሉ። ለምሳሌ እንዲህ። እነዚህ ከሌላ ሴት ጋር ማደርህን ጆኒ ነገረኝ። የደከመው ይመስላል። ያቺን ብሽቃ አባረርኳት። ብሽቋ አሁንም በዓይነ ህሊናው ትታየዋለች። እንዴ ኬክ ነች ስትል አልነበረም? መስላኝ ነበር። ታዲያ ምን ችግር ተፈጠረ? ከገባም በኋላ ቲሸርቴን አለውልቅም አለችኝ። ያንተ ጉዳይ ከሙሙዋ ሱሪያዋን ካወለቀች ምን ቸገረህ? ኧረ በናት ግማሽ እና ምን አደረክ? ጡቴን አላስነካም ስትለኝ ደበረችኝ። በቃ አንተ ጡት ካልጠባ ከሴት ጋር የተኛ አይመስልህም? እና ምን ሆነ? ተይው አልኳት። ሱሪሽንም አታውልቂ አልኳት። ለምን? ገረማትና ለምን አለችኝ። እኔ የምፈልገው ሳክ ነው ስላት ደነገጠች። እምቢ አለች። ሞቼ እገኛለሁ አልኳት። ከዛ ሰሪው መጣና አደራደረን። 20 ብር ወሰደች፣ 50 ብር መለሰች። ሴት ከየት አመጣህ? ከሐረር። ማንን? ትናንት የጋበዝኳትን ጥቁሯን። እንዴ ነበረች? በወርቃቃ ሙሙን ያላት። ኤዲያ ያንተ መሳሪያ ትንሽ ሆኖ እንደሆነስ? ኧረ ተው፣ በዛ ላይ የከከዋት የዓለም ታንኮራፋለች። በቃ ንቃህ ነው። ስማኝ እንጂ። አይሰማውም። ሲጋራ እየለኮሰ ነው። ሌሎቹ ሴት መሰለችህ? በቃ ለወሲብ የተፈጠረች ነች። እንዴት? እንደ ከረሜላ ከላይ እስከታች መጣኝ። አፉን በስሜት ይከፍታል። አትሻፍድ፣ ወሬን ቀጥል። ራሷ ኮንዶም አደረገችልኝ። ምን ብዬ ልንገርህ? ከላይ ወጣችና ራሷ። አይኑን ጨፈነ፣ አፉን ከፈተ። ሰውዬ እዚህ እንዳታፈስ። በቃ እንዲሁ አደርን። በቃ ሴት እሙሙ ማለት እሷ ነች። ገድሉን ቀጠለ። ሌላው መከካት ማለት እሙሙ ውስጥ መሳሪያ ማስገባት ነው የመሰላት።
በብስጭት ቃና ይናገራል። እኔ በፊትም ነግሬያለሁ። ባላገርነቷ ብቻ ሳይሆን አይኗና እንቅስቃሴዋ ቀዝቃዛነቷን ይናገራል። ባላገር ሆነው እኮ አሪፍ ሴቶች አሉ። ጀነራላይዝ ማድረግ አትችልም። እኔ ከባላገር ቆንጆ የከተማ ውሻ ብከካ ይሻለኛል። እሱ በሕገ መንግስቱ የተረጋገጠ ዲሞክራሲያዊ መብት ነው። የምሬን ነው የምልህ። እኔ ገና ሳያት ነው የደበረችኝ። እኔ የገረመኝ አትተነፍስ፣ አትነቃነቅ። እግሯን ራሱ ለመፈልቀቅ ጊዜ ፈጅቶብኛል። ጡቷን ብስም ወርማፕ ባረግ ምንም ብል ከንፈሯን እንኳን አታላቀቅም። የሆነች ወጋሚ እና ስንት ያደረካት? ስንቴ? አንተ ትቀልዳለህ። አንዴም በትግል ነው ያፈሰስኩት። ደበረችኝ። ሬሳ የመከካን ይመስለኝ። በዛ ላይ መብራት አስጠፍታኝ። ሺት ባላገርነትና ውበት ብቻ። እቃ ነች። ለእሱ 50 ብር ከምከፍል ጋሴ ብመታ ይሻለኝ ነበር። አዎ ይሻልህ ነበር። አንተስ? እኔ ባክህ የሆነ ሜስ ሰራሁ። ትክዝ ይላል። ታስታውሳለህ? ሰክሬ ነበር። ልጅቷ አሪፍ ልጅ ነች፣ ግን በረዥሙ ይተነፍስና የቁጭት ትንፋሽ ያወጣል። ብር ሰረቀችህ? ይጠይቀዋል። አይ። አይኑን ይጨፍንና እግዚአብሔር ሆይ ምን አደረኩህ? ጓደኛውን ትኩር ብሎ ያየውና ታውቃለህ፣ ለ3 ጊዜ የተኛዋት ያለ ኮንዶም ነው። አላምንም። ጌችመን አድርጌዋለሁ። በዛን ሰዓት የነበረው ፍጹም እርካታ በስሱ ትዝ አለው። እውነታው ግን ሰቅዞ ያዘው። ኦኬ ዋንስ ሆነ። በአንድ የሚመጣ ነገር የለም። ለማንኛውም ለወደፊቱ ጥንቃቄ ማድረግ። ይህ የመጀመሪያ አይደለም። ስትሰክር እንዲሆነ እንደውም ባትጠጣ ጥሩ ይመስለኛል። ገድሉ ቀጠለ። ሌሎቹ እሺ ለመውጫ 10 ብር፣ ለእሷ 80 ብር ሰጥቻታለሁ እኮ። አነሳለችህ? ኖ አንድ ያደረግን። ካደረግኩ ብዙ ጊዜ ስለነበር ገና ሳስገባ ፈሰስኩ። ይሄ ያለ ነው። ታዲያ ምን አናደደህ? እንቅልፌ መጥቷል አለችና ፊቷን አዙራ ተኛች። ብላት ብሰራትም ቢያለች። የዚህ ጊዜ ተናድጄ ማጅራቱ አካባቢ በጥፊ በመታት ውኡታዋን አታቀልጠው መሰለህ? አንተ ምን አስመጣህ? ኖ አረነካን ያደረኳት። ከዚያ መድረስ የተኛ ዳሪ አልጋ አከራዩ መጣ። ተከፈተ፣ ወጣች፣ ሄደች። ደግሞ ያናደደኝ እራቷን በልታ ከ10 በላይ ቢራ ጠጥታ። ይቺ የውሻ ልጅ እናቷን አልምራትም። እርሰው ይልቅ ሴተኛ ዳሪ ስር ሁሌ የተለጠፈ ገንዘብህን ከምታጠፋ ገርል ፍሬንድህን ለምን ጠበቅ አታደርግም? እሷ በአስቸኳይ ጊዜ አዋጅ መች ትገኛለች? ገድሉ ቀጠለ። ሌሎቹ ትናንትና ስትከካድረ ዛሬ የሚቆምብሃል? ምን አባቴ ላርግ ብለህ ነው? ሴት ከነካካችኝ ይቆማል። አትዋሽ። በአይነኩም መቀመጫና ጭን ስትይ አይደል እንደሚቆምብህ? እሺ ምን አድርግን የምትለኝ? ቀንስ። እሱማ ለመቀነስ አይደል የምፍጨረጨረው? አብረው ይስቃሉ። እሱን ማለቴ አይደለም። መሻፈድህን ቀንስ። የወሲብ ፍላጎት እንትን ላይ አይደለም፣ እዚህ ላይ ነው። እሱን አሳምን። የወሲብ ፍላጎት ያለበትን ቦታ ለማሳየት የራስ ቅሉን ይነካዋል። ሰከርሽ ማለት ነው። ፍልስፍና ጀመርሽ። እውነቴን ነው የምልህ። አቦት ሆና እያት 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 ይችልች ባቷ ጭስ አይደል? እያት በእናትህ። በአንድ እጁ ጓደኛውን እንዲያት ይነካካዋል። በሌላ እጁ የቆመ እንትኑን በቀበቶ ለማስያዝ እጁን በኪሱ ከቶ ወደ ላይ ይገፋዋል። ሌሎቹ እናቷን ጉድ ነው የሰራችኝ። ሌላ ቃል አለበት? አይ የመስሪያ ቤትና የቀበሌ መታወቂያ፣ አንዳንድ ማስታወሻዎች፣ ቪዚቲንግ ካርዶችና 600 ብር። ደሞዝህን አስረከብካ? ብሩ ምን አለ ላንተ ብሰጥ ኖሮ። አሁንም አለፈ። እሷም አልመጣችም አሉ። 4 ኪሎና መገናኛ መስመር እንፈልጋት እንጂ ካሳንችስማ ከእንግዲህ አትሰራም። ገድሉ ቀጠለ። ሌላው ውይ ፈረስ አይደለች እንዴ? ሰባበረችኝ። እንዴት? ስለ ፈረሷ ይጠይቃል። አንዴ ከላይ አንዴ ከታች ሆና ብትጨፍርብኝ ወላለኩኝ። ደሞ እንደጨረስኩ እንዴት እንደምትነካካው አላውቅም። ተመልሶ ይቆማል። ምን አለፋ የመንግስተ ሰማያትን በር ስታሳየኝ አደረች። ለኮንዶምህ ጥንቃቄ ታደርግ ነበር? እሷ ራሷ ትቆጣጠር ነበር። አልፎ አልፎ እያወጣች ቼክ ታደርግ ነበር። ውይ ሴተኛ ዳሪ ባትሆን እሷን ነበር የማገባው። ታዲያ ለምን አታገባትም? ሴተኛ ዳሪ? በሴተኛ ዳሪና በቢሮ ሰራተኛ መካከል የእንትን ልዩነት አለ? ማለቴ ሴተኛ ዳሪ እኮ ነች፣ አገር ሲከካት ይኖረች። ከ5 ዓመት ገርል ፍሬንድ ጋር የተለያየኸው በወሲብ መርካት ስላልቻለ ነው ስትላል ነበር። ሴተኛ ዳሪ ለዘመናት ስታገለግል ብትኖርም አርክታ አለች። ደስተኛ ነህ። ታዲያ ምንድን ነው?
ማለቴ ሴተኛ ዳሪ ያገባ ቢባል ሰው ምን ይላል? ካልጠፋ ሴት ሴተኛ ዳሪ? በስማም ያማትባል። ካልጠፋ ሴት ታዲያ ሴተኛ ዳሪ ጭን ስር ምን አስወጠፈ? ለዚያውም ጋብዘህ እራት አብልተህ እስከ 100 ብር ሰጥተሃት መውጫ ከፍለህ አልጋ ተከራይተህ ራስህ ጠጥተህ ቢያንስ ለአንድ ቀን አዳር ከ200 ብር በላይ አጥፍተህ ይህንን ሰው ቢሰማ ምን ይላል? ማለቴ ብቻ ራስህን ፈልግ፣ ለራስህ ስትል ራስህን ኑር። ገድሉ ቀጠለ። ጓደኛሞቹ ስለ ወሲብ አደራረግ፣ ወሲባዊ ምርጫን ሲወያዩም ትሰማለህ። አንዱ አልጋ ላይ እኮ የፋዘሮች ነው፣ አሪፍ ግድግዳ ይዞ የፉ ነው። ሌላው ሻወር ላይስ በተለይ ሙቅ ሻወር ከላይ ሙቅ ውሃ እየወረደብህ ከታች ስትነቀንቅ አይጥምም? ይሄ ወንበር ላይ አድርጋችሁ ታውቃላችሁ? በቃ ደስታ ማለት አንተ ወንበር ላይ ሆነህ እሷን ከላይ አስቀምጠህ 2 እግሯን አልጋ ጠርዝ ላይ ሰቅለህ ምን ብዬ ልንገርህ ብዩን ነው የምታገኘው። ያኛው ካልጋ ይልቅ መሬት ላይ ይበልጣል፣ አይነቃነቅ፣ አይንገጫገጭ፣ እንደፈለክ እየተንከባለልክ። ይሄኛው እኔ ደግሞ ሴቷ ከላይ ስትሆን ነው ሙዴ ከች የሚለው። ሌላኛው የፊት መታጠቢያ ገንዳ ላይ አስቀምጠህስ ሞክረው ታውቃለህ? እሱ ኧረ በእናታችሁ እሷ ጠረጴዛ ላይ በጀርባዋ ሆና አንተ ቆመህ እግሯን ትከሻ ላይ ሰቅለህ በኢየሱስ ስም በቃ ተደሰትክ ማለት እሱ ነው። ቀጣዩ እኔ የመጨረሻ ደስ የሚለኝና የሚጥመኝ ውጪ ላይ ነው። 6 ኪሎ እያለን እዛ ኳስ ሜዳ ወይም ኪሲንግ ፑል ወስደህ ስታጫውት በተለይ የቁም መቀመጫህን ነፋስ እየገረፈው አቤት ፋይን ነው። በቃ ሪሊ ናቹራል ጨዋታ ማለት እሱ ነው። በየቀኑ 100 ትሰማለህ። ከፈለግከው ጠጅ ጋር ወሬ ጀምረህ ስለ ወሲብ ካነሳህ ወይም ከተነሳ ይነግርሃል ከነስሙ። ሽንብራ ለቀማ፣ ባይስክል በረራ፣ ምሳር ባንገቴ፣ ሰዋሰው፣ ሞፈር ቆረጣ፣ እርጎዬ ትሰማለህ። ነው። የፈረንጆቹንም ይነግርሃል። ሳክ፣ ሊክ፣ ዶግ ስታይል፣ 69 ቫት፣ 69 ኦኦ፣ ዚኦ ትሰማለህ። የትኛው ከየትኛው የተሻለ እንደሆነ ሁሉም እንደየተግባራዊ ሙከራው አሊያም እንደሰማው ይነግራል። ትንሽ ላቅ ያለው ደግሞ የነ ሲግመንድ ፍሮይድ ስራውንን፣ የነ ዶክተር ፍሬዴን የፋንታሲ ጥናት ስብስቦች፣ የሆሊውድ የፋንታዚ ፊልሞችን፣ ፕሌይቦዮችን፣ የወሲብ ቴክኒኮችን፣ ስለ ሴክሲዮሎጂ የተጻፉ መጽሐፎችን፣ ያነበበውን፣ ያየውን፣ የሞካከረውን የአወሳሰብ አይነቶች ከነ ሳይንቲፊክ ስማቸው ጠቀሜታና ጉዳታቸው ጋር ያስረዳሃል፣ ይተነትንልሃል። በቂ ወሲብ 101 ሌክቸር ይሰጥሃል። ልትሻፍድም ትችላለህ። ገድሉም ይቀጥላል። ሌሎቹ እንዴት ነው የሰጠችህ? ወዳ አስቀድመን ተነጋግረን የከፈልኳት። እንዴት? በቃ በግልጽ ነገርኳት። እነሰሌ መቀመጫዋን ትነፋለች ብለው ነግረውኝ ነበር እና ጋብዝኳትና ንደር አልኳት። ሂሳብ ጠየቀችኝ። ከመስጠቴ በፊት ግን መቀመጫሽን እንጠልዛለሁ አልኳት። እንደ መሳደብ አደረጋት። ፊቷ ላይ ግን የውሸት ቁጣ መሆኑ ያስታውቅ ነበር። ከዛ ሰውነቷ የሚጎትተውን መቀመጫዋን እያሸው እምቢ ካልሺ መሄዴ ነው አልኳት። እየተግደረደረች ይሻለችኝ እና ምን? በጓደኛው ጥያቄ ተገርሞ ያየዋል። እና እንዴት አደረክ? ከት ብሎ ይስቅና እንደሚደረገው ነዋ። አሁንም ይስቃል። እንደ ዋናው ዝም ብሎ ማስገባት ነው? ግራ በመጋባት ይጠይቀዋል። ሂድና ሞክረው፣ ተፈጥሮ ራሷ ታስተምርሃለች። በእናት ንገረኝ፣ ግን ይጥማል? ሆሆይ አንተ በማውራት እንደሻፈድክ ትሞታለህ። መጽሐፉም የሚለው በርምቱ ይከፈትላችኋል ነው። ይህ የሚያሳየው ጣሩ ሞክሩ ነውና ሞክር። ገድሉ ቀጠለ። ሌሎች ኧረ የትላንት አዳር እንዴት ነበር? ጉድ አረገኝ። ማ? ይሄ ደደብ። በእጁ ወደ እግሩ መሃል ያሳየዋል። ምን ነው? ይነሳና ገና ኮንዶም ሳደርግ ለጥ ይላል። እንደገና በስንት ትግል ይነሳና ኮንዶም አድርጌ ልገባ ስል ለጥ ይላል። ልጅቷ ምን አለች? ደበርኳት። እሷ ስሜቷ ሲመጣ የኔ ቆምና ይሞታል። ጠዋትስ እንኳን ሊነሳ ለሽንቴን ፈልጌን ያገኘሁት። ገድሉ ቀጠለ። ሌሎቹ ትላንት አሴ ቤት ስትዳራት ከነበረችው ልጅ ጋር አደርክ? ኧረ አላደርኩም። ቀላል ሰራዋት መሰለህ? አትዋሽ። እሷ እንዲህ በቀላሉ አትሰራም። ንብ ነች፣ ታታሪ። እኔም እሱን ፈርቼን የዘየድኩት። ዳኒ ከፊልድ መጣና ልጋብዝህ አለኝ። ኬሴ ውስጥ ካለ 7 ብር አልነበረም። ሁሉንም ስፖንሰር አደረገልህ? አዎ።
ግን ገንዘብ ስጠኝ ማለት ደበረኝ። እሱ ደግሞ ሴት ፈለገና ጥሩ ሴት ያለበት ቦታ ውሰደኝ አለኝ። ወሰድኩት። ለሱ ከኔ ጋር የነበረችዋ ልጅ ጓደኛ መጣችለት። ለእኔ የኔቱን አመጣችልኝ። ከዛ ኦሜድላ ባለሻወር አልጋ ያዝን። መውጫ ችለን 100 ብር ሰጠናቸው። በሸኩ። ምን አበሸቀህ? እኔ ሴት አልፈለኩም። ከትላንት ወዲያ ድሬበት ነበር። ታዲያ ቤርጎ ስንገባ ብሩን እንካፈልና ሂጂ ልላት አስብ ነበር። ግን ጮሌ ስለሆነች እምቢ እንደምትለኝ ገመትኩ። ታዲያ እንዴት አደረግ? በጨዋታ ስንጠጣ ከሁለቴ በላይ ማድረግ ይደብረኛል፣ ያመኛል፣ ያቅለሸልሸኛል ምንትስዬ ስትል ነበር። እሱ ትዛለኝና ኮንዶም ገዝቼ ልምጣ አልኳትና ወጣሁ። ሄድኩና 36 ኮንዶም ገዛው። ምን ልታደርግበት? እሱ ነው ጌሙ፣ የብሬን ጨዋታ። 12 ፓኬት ነበር። በሙሉ ከፓኬቱ አወጣውና በአራቱም ኪሶች ያከፋፈልኩ። ከፍቼ ገባሁ። ስገባ ጫማዋንና ጃኬቷን አውልቃ አልጋው ላይ ወጥታ ጸጉሯን ትጎነጉናለች። ጉንጯን ሳምኩና ሴክስ ካደረግ 2 ዓመት ሊሞላኝ ነው። ዛሬ እስከሚነጋ እናደርጋለን እሺ እኔ ቆንጆ አልኩና ተራ በተራ ከኪሶቼ ኮንዶምን እያወጣው ወንበሩ ላይ ስቆልል አይኗ ሲበለጠጥ ታየኝ። በውስጤ ቢንጎ አልኩ። ከዛስ? በመገረም ይጠይቀዋል። ኮስተር ብዬ ጃኬቴን አውለኩና የኔ ቆንጆ ልብስሽን አውልቂ ያልኩና ሻወር ቤት ገብቼ ተጸዳድቼ ስወጣ ጫማዋንና ጃኬቷን አድርጋ አገኘኋት። ምን ነው አልኳት። ውስጤ በሳቅ እየተንፈራገጠ ነበር። በጣም ይቅርታ አድርግልኝ፣ አውቶቡስ ተራ ሌሊት የሚሸኘው ሰው ነበር። ስለዚህ ቤቴ ሄጄ ማደሬን ረስቼው ነው አለችኝ በሚለምን አይኗ በመቅለስለስ። የዚህን ጊዜ ሞቼ ይገኛሉ አልኳት። አይኔን አጉረጠረጥኩባት። ጉራዬን ነዛሁ። ለመነችኝ። በኋላ ከቦርሷ 100 ብር አወጣችና ሰጠችኝ እና ሄደች። ያ ታዲያም እንድትሆን ፈለክ? ተኛህ? ወጣሁኝና እስከምጠግብ ጠጥቼ ለጥ ብዬ ተኛሁ። ገድሎ ቀጠለ። ሌሎቹ ሳክ አድርጊ ስላት እምቢ አለችኝ። ዝም ብለህ ነው እንዴ የምትጠይቃት? አይደለም አግባብቼ ነበር። በቃ ካልፈለገች አልፈለገችም። እየደበረች ስለመጣች ተዋታለሁ። እወዳታለሁ ትሌለ። ታዲያ በሳክ ምክንያት ትደብርሃለች? እኔማ ቀስ በቀስ ትለምዳለች ብዬ ነበር። አሁንማ ወሬው ሲነሳ ገና ያቅለሸልሻታል። አንተ አለሱ ይደብርሃል? አዎ ያደረግኩ አይመስለኝም። አንተ ግን የነሱን ሳክ ታደርጋለህ? እረ በጭራሽ። ምራቁን ደጋግሞ ይተፋና ስታስበው እንዴት የሴተኛ ዳሪን አደርጋለሁ? አንተ ራስህ እንደነሱ አይደለ እንዴ? ምን ልዩነት አለው? እሱን እንኳን ቱ ሺወንድ እየተኛት ምራቁን ይተፋል። ኦኬ ሴተኛ ዳሪ ያልሆነች ሴት ሳክ አድርግልኝ ብትልስ? ለምሳሌ ድሮ ሳትለያዩ መንበር አድርግልኝ ብትልስ? አላደርግም። ይተፋል፣ ያንገፈግፈዋል። ምን ነው አንገፈገፈ? ቀምሰው ታውቃለህ እንዴ? ሂደ ታየኝ እኮ ጂሰስ። ጭኗ ውስጥ ገብቼ እንትኗልልስ ምን አለበት? ኤጭ። ገድሎ ቀጠለ። በተለይ ጎረምሶቹ ጓደኛሞች ትላንት ስላስተዳደረቻቸው ሴት፣ ስለ ገዟት ሴተኛ ዳሪ፣ ካሳንቺስን በአንድ እግር ስለማስቆማቸው፣ ምን ያህል እንደጠጡ፣ ሰክረው ቤታቸው እንዴት እንደገቡ፣ ስለ ድብድቡ፣ ስለ ድሬው ይቀዳሉ። በአስተዳደራቸውና ባበላለጋቸው፣ ባልጋ ውጣ ወረዳቸው፣ ስላጋጠማቸውም ሽንፈት ሆነ ድል የሚያወጉት ጥብቅ ጓደኛሞች ሲሆኑ ነው። ሴቶቹም የዚያኑ ያህል ስለ ወንዶቹ ያወራሉ። በወንዶቹ እየተጠቃቀሱ ያወራሉ። ወንዶቹም በሴቶቹ እየተጠቃቀሱ ያወራሉ። ይኸውልህ ያቺ ቀይ ሚኒ የለበሰችው፣ ኦ አየኋት። ቆንጅዬ አይደለችም ታዲያ? ትሽ መልክ ብቻ ነው፣ ብብቷ፣ ጥረኗ እንዴት ይደብራል መሰለህ። ኧረ እባክህ። እኔማ ሊያስመልሰኝ ምንም አልቀረኝም። ጡር ይሆናል ብዬ ሳላባረራት አደርኩ እና ስትታጠናደርክ በአንሶላው ተጠቅልዬ ተኛው። 11 ሰዓት ላይ ወጣሁ። ያ ከረቫት ያደረገው ይሄ ባንኮኒ አጠገብ የሚደንሰው ጺማሙ ፈሱ ሌሊቱን ሲያንዘርጥብኝ አደረ። ይብላኝ ለሚስቱ። ውጣና አርተህና አትዩ። አይ ጉራው አረም ያለው አይመስለውም። የአህያ ዘር አለበት መሰለኝ። ድዳም ደሞ ይገለፍጣል። ይገርማል። እኔ እያጫወትኳት ነጽዬ ትላለች። ምን ቸገረ ታዲያ? በሰው ላብ ሌላ ስታመሰግን ስምን የታውቀዋለች። ቢያንስ ጌትዬ አትልም? አረ ተባለ ጌትዬ በእኛ አትልም? ይሄ አሁን ሂሳብ የተቀበልሽው ሰውዬ ይሄ ረጅሙ ኤዲያ የእሱ ርዝመት፣ ውፍረት፣ ግዝፈት፣ የእጁ ስፋት ሰፌድ ያክልም። በጣም ይደብረኛል።
ወይ ምን አደረገሽ? አንድ ቀን አብረን አድረን ነበር። ቢዙ ከለከለሽ? አረ አይደለም፣ እቃው ኢጢን ታክላለች። የጢንጥየዋን ጣቷን አንድ አንጓ እያሳየቻት። እውነትሽን ነው? እውነቴን ነው። ላጲስ የምታክል እንትን ይዞ ከሴት ጋር ልደር ይላል። ታዲያ ከምን ጋር ይደር? ታበሻ ዶሮ ጋር። የፈረንጅ ዶሮማ ትበዛበታለች። ምን ነው ሰውየው ደበረሽ እንዴ? አይ ሾርት እንግባ ሲለኝ እምቢ አልኩት። ለምን? ሂሳብ በቅድሚያ ከሰጠሽ ምን ቸገረሽ? አይ እሱ የሚፈልገው ሌላ ነው። ምን ፈለገ? እኔ መላስ ብቻ ነው የምፈልገው። ለ5 ደቂቃ 30 ብር ልስጥሽ አለኝ። ታዲያ ይላሳ? እኔ አልፈልግም። በያጠገቡ ሄጄ ላፍጥ። ሚስት ምን ነው ዘጋችህ? ሁለተኛ አጠገቤ እንዳትደርስ ነገርኳት። ይቺ ብስብስ ልክስክስ። ድሮስ ሴተኛ ዳሪ መሆኗን አውቃ አይደል እንዴ የምታወጣት? ይቺ ውሻ ብስብስ። አለሷ ሴት የለም ትላል ነበር። ሸወደችኝ። መሲን ነው ሌላ ሴት ምስምስ ያድርጋትና ጎኗ ሲያዘችኝ። ተው እንጂ ተጨበጥክ። ሴተኛ ዳሪ ውሻ ብስብስ። ታከመዋ ቀላል ነው። ወንድ ልጅ ቦርቸሌና ከርቸሌን ካላየ ይባል የለ። እሱ ድሮ ነው። ማነሽ? ጓደኛው እያጨበጨበ 2 ቢራ ያዛል። ይሄኛው መሲን በርቀት እየገላመጠ ያያታል። እሷም እየገላመጠች ታይዋለች። መሲ ከባልሽ ጋር ተጣላሽ እንዴ? ጓደኛዋ መሲን ትጠይቃታለች። አረ ይሄ ብስብስ ደሞ ያፈጣል። ውሻ ነው፣ የውሻ ልጅ ብስብስ። ምን አጣላችሁ? አንቺ በእናትሽ አስጨበጠኝ እኮ። ደግሞ አስጨብጦኝ አንቺ ነሽ ይላል። ድሮም ባለጌ እኔ ነኝ። ውሻ ቀሚስ ለብሳ ከመጣች እንደማይምር እያወቅ ያለ ኮንዶም የሚሄድለት ይሄ ደነዝ ደግሞ በሱ ብሶ እኔን ይናገራል። የእናቱ ልጅ ድጋሚ ቢያናገረኝ እበረግደዋለሁ። ይሄ ሰውዬ ምንድነው የሚልሽ? እንደር ተጠንቀቂ፣ እንዳታድሪለት። እንኳን ማደር 1000 ብር ቢሰጥሽ ለሾርት እንኳን እንዳትወጪለት። ምን ነው ችግር አለበት? ቀላል ችግር ስንቱን ሴት መሰለሽ ያበላሸው። እንዴት? እንትኑ እንትን ሳይሆን እግር ነው። እግርና እንትኑ አይለይም። ከጭንቅላቱ የእንትኑ ራስ ይበልጣል። መሞት ከፈለግሽ ሂጂለት። እውነትሽን ነው? ሞዛዛ ታዲያ ቀንቼ መሰለሽ? ሂጂ አረጋሽን ጠይቂ፣ ሶፊያን ጠይቂ። ለሱ ሴት ሳትሆን የፈረንጅ ላምን የምትስማማው። አረጋሽንና ሶፊያን ለመጠየቅ ትሄዳለች። ትሰማለህ ድርሳነ ካሳንቺስ፣ መልክዓ ወሲብ፣ ተአምረ ቅንዝር፣ ታሪክ፣ ባዮሎጂ፣ ሳይኮሎጂ ብዙ ነው። ጓደኛሞቹ ስለ አዳራቸው፣ ስለ አወጣጣቸው፣ ስለ ሴቶቹ የሚያወሩትን ያህል ሴቶቹም ስለ አጨዋወቱ አይነት ስለ ወንዶቹ ይቀዳሉ። የወሲብ አይነቱ ይተረካል። ጂን በቶኒክ፣ ጂን የበዛበት አፕሬቲቭ፣ ቬርሞት፣ ጎርደን ጂን፣ ጥሬ ስጋ በልቶ ውስኪ መጠጣት፣ ድራፍት በጂን የወንድን ስሜት ለማነቃቃትና ረጅም ጊዜ በሙሙ ውስጥ ለማቆየት ጠቃሚ እንደሆነ በካሳንቺስ ተገልጋዮች ሲሰበክ ትሰማለህ። የወሲብ ጠበብቶቹ ብዙ ይነግሩሃል። ስሜት ሲመጣ እንዴት ልታዘገይ እንደምትችል ትመከራለህ። ኮንዶም መቼ ማጥለቅ እንዳለብህም ሌክቸር ይሰጣል። ጥሩ የወሲብ ቴክኒክና ቆይታ እንዲኖርህ ከሎካል ጂን እስከ ጎርደን ጂን እንዴትና በምን እንደምትጠጣ የተጻፈ ባይሆንም ፕሪስክሪፕሽን ይሰጣል። ጫት የወንዶችን ብልት አመልማሎ ሊያደርግ እንደሚችልም ይነገርሃል። እንደ አምድ እንዲገተር ደግሞ ማድረግ ስላለብህም ትመከራለህ። ለምሳሌ እንዲህ መካሪ 1 አወዳይ ከመቃም በፊት ቅቅል ብላ። ስትቅም ፈጽሞ ስኳር አትጠቀም። ከመረቀንክ በኋላ ጥሬ ስጋ ወይም ሚጥሚጣ የበዛበት ክትፎ ብላ። በተቻለ መጠን ጨብሰህ ቢራ በጅን ወይም ድራፍት አስወግተህ አሊያም ውስኪ ጠጣ። በቃ እሙሟ እስኪላት ድረስ ታጫውታለህ። መካሪ 2 አቦ ሚስማር ቅመሽ ቅቅል ቢ። በአንድ በ10 ቢራ ጨብሽበት። ከዛ እንደገና ትመረቅኛለሽ። 30 ጊዜ ብታጫውቺ ትችዋለሽ። መካሪ 3 ጨንጌ ቅመ ከሴት ጋር አትደር። እንኳን ዕቃ ሊቆም ሽንትህን ለመሽናት ፈልገህ አታገኘውም። መካሪ 4 ቅመ ከሴት ጋር አትደር። ፈጽሞ እሺ አይልህም። 1000 ጊዜ ብትጨብስ ዋጋ የለውም። መካሪ 5 ከባልሽ ጋር ማደርና በደንብ መስራት ከፈለግሽ ገለምሶ ቃሚ ብይ። በጣም አጨብሽ፣ ታነጊያለሽ፣ አይሰለችሽም። ስለ አወዳይ፣ ስቄ፣ ገለምሶ፣ ወንዶ፣ ቁጦ፣ አቦ ሚስማር፣
ጨንጌ፣ በርዳዬ፣ ናሽፍ፣ ወሊሶ፣ በለጬ ጫት ይነገርሃል። ስለ ጨብሲው አይነትና ደረጃም ትመከራለህ። መካሪው ብዙ ነው። ሁሉም ልምዱን ይናገራል። አብዛኛው ተገልጋይ በተለይ ወንዱ ካልጠጣ የሚያጫውት አይመስለውም። በዚህ ያምናል። አልፎ አልፎ ወጣት ሴተኛ ዳሪዎች ካላጋጠሙ በስተቀር አብዛኛዎቹ ሴተኛ ዳሪዎች ሳይጠጣ ከወንድ ጋር አያድሩም። ብዙዎቹ እንዲጠጡ ይገደዳሉ። ወንዱም ካልጠጣች ትደብረዋለች። ወንዶችም ቢሆኑ ከ100 አንድ ብታገኝ እንጂ ሌላው አልኮል ጠጥቶ የሚባልግ ነው።